ሐምሌ 16 2018 ዓ.ም ጤና ይስጥልኝ። በድጋሚ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 እንደቀጠለ ነው። ዋና ዋና ጉዳዮችን ላስተዋውቃችሁ። የኢትዮጵያ ሀገራዊ ምክክር ውጤታማ የሚሆነው ተፎካካሪዎች ያለምንም ፍራቻና ገደብ እውነተኛ ስሜታቸውን በነጻነት ሲገልጹ በመሆኑም በሀሳብ ምክንያት ምንም አይነት ጥያቄነት እንደማይኖር ኮሚሽኑ አረጋገጠ። ኢትዮጵያ መተንፈሻ የሆነውን የባህር በር ባለቤትነት ለማረጋገጥ አሁንም እየሰራች ነው። ክህደት መገለጫው የሆነው ህገወጡ የህወሓት ቡድን ከኢትዮጵያ ታሪካዊ ጠላቶች ጋር በማበር ዳግም ጦርነት ለመጀመር የጦርነት ጉሰማ ላይ ነው። በመካከለኛ ምስራቅ ባለው ቀውስ ምክንያት የነዳጅ ዋጋ በበርሜል ከ$100 በላይ ደረሰ ቢሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ኢትዮጵያና ዋርካ ትልቅ ቁርኝት አላቸው። ጠቅላይ ሚኒስትር አብይ አህመድ በዋርካ ስር መሰብሰብ የሚለውን ጥልቅ ሀሳብ በሀገራዊ ምክክሩ መጠቀም እንደሚገባ አንስተዋል። በተለያዩ አካባቢዎች ግጭት ሲያጋጥሙ ሽማግሌዎች ተሰይመው የሚያሳርቁበት ዋርካ የታሪክ ምዕራፍ፣ የፍትህ መንበር፣ የንግግርና የሰላም ተቋም እንደማለት ነው። እንደ አይነቱ ባህላዊ ሽምግልናም ኢትዮጵያ በብዙ ችግሮች ብትፈተንም ጸንታ እንድትዘልቅም አድርገዋል። የመራደም በዚህ ጉዳይ ላይ ያጠናቀረው ዘገባ አለ። የጥንቱ የጧቱ ሐሳብ በሐሳብ የሚሞገትበት የኢትዮጵያችን ዲሞክራሲያዊ አደባባይ ነው። በሁለት ወገኖች መካከል ምን በደል ቢበዛ የቱንም ያህል ችግር ተፈጥሮ ቅር ቢሰኙ በዋርካ ስር በሚሰየመው ሸንጎ ፍትህ ነግሶ ቂምና ቁርሾ ይሻራሉ። በዋርካ ስር የጦር መሳሪያ ይወርዳል። ለያዥ ለገናዥ የሚያስቸግረው ባለ ቁርሾ ሰክኖ ደም ደርቆ ቅሬታም ከደጅ ይቀራሉ። ዋርካ የታሪክ ምዕራፍ፣ የፍትህ መንበር፣ የነጻነት የንግግርና የሰላም ተቋም እንደማለት ነው። በሀገራዊ ምክክሩ እየተሳተፉ የሚገኙትና ከዳውሮ ብሔረሰብ የመጡት የመንደር አድባሩ የዋርካው ጠቢብ የሀገር ሽማግሌ በለጠ ባሹ ዋርካ እሳቸው የመጡበትን አካባቢ ጨምሮ ለኢትዮጵያውያን ከትናንት እስከ ዛሬ የሰላም ማዋለጃ ተቋም ነው ይላሉ። ዋርካ እኮ አሁን ፍርድ ቤት የምትለው ዳኞች ፍርድ ቤት ነው አይደል የሚሰሩት? ፖሊሶች ጽህፈት ቤት ገብተው ነው። አቃቤ ሕጉ እዛ ቢሮ ተቀምጦ ነው። ቢሮ ጥንት በሌለ ጊዜ ፍርድ ቤት የፍርድ ቤት አምሳያ ነው። የፖሊስ ጣቢያ አምሳያ ነው። ብረትና ፖሊስ የለውም እንጂ እስር ቤትና እንዲያ የለውም እንጂ ዋርካ እኮ እንደ ቢሮ የምንቆጥረው ነው። እንደ መስሪያ ቦታ ነው የምንቆጥረው። ማሳረቂያ ቦታ ነው እኮ ይከበራል። ሚያ በዋርካው ይላሉ እኮ ሲፈልግ በዋርካው ብሎ እኮ በህግ አምላክ እንደምትለው በዋርካው ብሎ ይዞት ይላል። አንዱ አካሉ ጋር የተጋጨ ጣላ እንደሆነ አረ እነኚህ ልጆች እነኚህ ሰዎች በምን ጉዳይ ነው ተጋጭተው መጥተዋል ተብሎ ሽማግሌዎች ይሰበሰባሉ። መስሪያ ቦታ ነው ማለት ነው። ቢሮ ማለት ነው። ፍርድ ቤት እንደማለት ነው። በኢትዮጵያ የታሪክና የማህበራዊ ህይወት ሰነድ ውስጥ ዋርካ ከአንድ ግዙፍና ጥላ ከሚሰጥ ሀገር በቀል ዛፍ በላይ ነው። የዋርካው ዛፍም የተጋጩ የማስታረቂያ፣ የተቆጡ ነገር ማብረጃ፣ የተበደለ ፍትህ መካሻ፣ የሽምግልና ስርዓቱም ቢሆን ሀገር በቀል ናቸው። በዳውሮ ብሔረሰብ በሚታወቀው የዱቡሻ ባህላዊ የእርቅ ስነ ስርዓት ውስጥ የተጣላን አስታራቂ፣ የችግሮች መፍትሄ ሰጪው የሀገር ሽማግሌ በለጠ ባሹ የጋራ ባህላዊ እሴቶችን ይዘው ዘላቂ መግባባት ለመፍጠር በአዲስ አበባው ታላቁ የምክክር መድረክ ላይ ናቸው። እንደሳቸው ያሉ የመንደር አድባር የሆኑ የሀገር ሽማግሌዎች፣ አባገዳዎችና ባህላዊ የማህበረሰብ መሪ ጭምር ያሉ ለኢትዮጵያ ፍትህና ርትዕ አዋላጆች ሆነው የተሰየሙ ተመካካሪዎች እንደ ዋርካ ሁሉ በአንተምተው አንተምተው ብሂላቸው በርትተው የዋርካው ጥበብና ብልሃት ከልባቱ ለመድረስ ነጋ ጠባ እየታተሩ ነው። በእኛ ጥንት ከቅድማቶቻችን ጀምሮ ዱቡሻ በሚል መጠሪያ ዋርካ ስር ታላላቆች ሰዎች ግቢ ውስጥ ከ5 ሽማግሌዎች ያላነሱ የሚቀመጡበት ሸንጎ ችግርን የሚፈታ በእኛ ብቻ አይደለም። በእድሜም ዙሬ ብዙ ቦታ ሰርቻለሁ። የጋሞን አውቃለሁ ባህል፣ የጎፋን ዞን አውቃለሁ፣ የከፋውን የጎረቤታችንን አውቃለሁ። የኛ የዳውሮ ሲታከልበት
በድቡሻ ስርዓት በአብዛኛው ስንጠቀም የቆየ ነው። አሁን አገራችን ካለችበት ሁኔታ ለማስተካከል ለነገ የተነገ ወዲያ ለመበጀት ለማበጃጀት የምናስተካክለውን ሁኔታ የሚገርም ሰላም ግንባታ ላይ ነው አሁን ቡድኔ እየተወያየ ያለው። በሰላም ግንባታ ላይ በዝርዝር ተቀምጧል። ለኔ እንግዳ አይደለም። ኢትዮጵያ በብዙ ስብራቶችና ውጣ ውረዶች ፈተና ሲበዛባት ጸንታ የዘለቀችበት ሚስጢሩ ሽምግልና፣ ንግግር፣ ካሳና ይቅርታ ነው። አሁን አላግባባ ብለው ለችግር እየዳረጓት ያሉትን ጉዳዮች ለአንዴና ለመጨረሻ ጊዜ መፍትሄ ሊያበጁላት ኢትዮጵያ ልጆቿ በአንድ ጣራ ስር ወንበር ስበው ጠረጴዛ ከበው ውይይት ላይ ናቸው። ዋርካ ጥላ መጠለያ ሰውን ከአካባቢ ከሚያስማማው ሀገረኛ የተፈጥሮ ስጦታነቱ ባሻገር ከትናንት እስከ ዛሬ መልኩ ይለያይ እንጂ በሁሉም የኢትዮጵያ አካባቢዎች የስምምነት ምልክትነቱና ዳናው ሀገራዊ ምክክሩ ትልቅ የመደማመጥ እርሾ ሆኖ ተከስቷል። እዚህ ጋር ጠቅላይ ሚኒስትር አብይ አህመድ በዋርካ ስር መሰብሰብ የሚለውን ትልቅ ሀሳብ ወደ ፖለቲካው አደባባይ ሲያመጡ የሺህ ዓመታት የሀገሬውን ጥበብ ፍልስፍናና ባህላዊ እሴት ለአሁኗ ባላግባቡ ጉዳዮች ለምትፈተነው ኢትዮጵያ አንዱ መፍትሄ አድርገው ማቅረባቸው ነው። ኢትዮጵያና ዋርካ ከፍተኛ ቁርኝት አላቸው። በዋርካ ስር ሽምግልና እንቀመጣለን። በዋርካ ስር ለትዳር ሽምግልናን እንጠይቃለን። በዋርካ ስር የሃይማኖት ትምህርቶች እንማራለን። በዋርካ ስር አባቶች ዘር ያስቆጥሩናል። በዋርካ ስር እንማማራለን። በዋርካ ስር እናርፋለን። ለዚህ ነው እንትከል፣ ተስፋን እንትከል፣ ዋርካን እንትከል፣ ምክክርን እንትከል፣ ውይይትን እንትከል፣ ይቅርታን እንትከል፣ በጋራ መቆምን እናጽና። በዚያ ብቻ ነው ሁላችን ተጠቃሚ፣ ሁላችን አሸናፊ የምንሆነው። እጅግ መሰረታዊ በሆኑ ጉዳዮች የጋራ ሀገራዊ መግባባት ለመፍጠር ኢትዮጵያ ሁሉን አካታች በሆነ መድረክ ላይ እየመከረች ነው። በ8 ዓመታቱ የምክክር ሂደት ውስጥ ቁልፍ ጉዳዮች ተብለው በተለዩ 8 አጀንዳዎች ላይ የመምከር የመጨረሻው ምዕራፍ ላይ የሚገኘው መድረኩ የኢትዮጵያን የፖለቲካ ችግሮች ከዚህ በኋላ የመፍቻ መንገዱ ከጦርነትና ግጭት ይልቅ በሰለጠነው ውይይት ወደ መሆኑ የሚያሸጋግረው ነው። የኢትዮጵያ ሀገራዊ ምክክር ውጤታማ የሚሆነው ተመካካሪዎች ያለምንም ፍራቻና ገደብ እውነተኛ ስሜታቸውን በነጻነት ሲገልጹ በመሆኑ በሀሳብ ምክንያት ምንም አይነት ተጠያቂነት እንደማይኖር ኮሚሽኑ አረጋገጠ። በምክክሩ እየተሳተፉ ያሉ ወገኖች በቀረቡት አጀንዳዎች ላይ ሀሳባቸውን እያቀረቡና እርስ በርስ እየተቀራረቡ መምጣታቸው በኮሚሽኑ በሰጠ መግለጫ ተመላክቷል። ማሌት ታደለ ተጨማሪ አላት። ሐምሌ 8 ቀን 2018 ዓ.ም የኢትዮጵያና የዜጎቿን መጻኢ ዕድል የሚወስነው የሀገራዊ ምክክር ዋና ጉባኤ የተጀመረበት ዕለት ነው። ከዚህ ጊዜ አንስቶ በተለያዩ ሂደቶች ያለፈው ምክክሩ አንድ ሳምንት አስቆጥሯል። ባለፉት ቀናት ምን ተከናወነ? ቀጣይስ ምን ይጠበቃል? የሚሉ ጥያቄዎች የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሰጡት መግለጫ ምላሽ አግኝተዋል። 4000 ተመካካሪዎች በ500 በ50ና በ10 ተመካካሪዎች በተደራጁ ንዑሳን ቡድኖች ተከፋፍለው ላለፉት ቀናት መክረዋል። እነዚህ ቡድኖች ተመካካሪዎቹ ከልብ በሆነ መቀራረብና መነጋገር ሀሳባቸውን አብላልተው ማጠናከር ያስቻሉ ናቸው። ከዚህ ባሻገር ተመካካሪዎቹ በሚነጋገሩባቸው ጉዳዮች ላይ ተገቢውን መረዳት እንዲይዙ የሚያስችላቸውን ውይይት ከምሁራን ጋር አድርገዋል። በተለያዩ ዘርፎች በፌዴራሊዝም ይሁን በታሪክ ይሁን በማንነት ጉዳይ ይሁን በአጠቃላይ ብዙ እውቀት ያከማቹ ወንድም እህቶቻችን ልዩ የሆነ ግብአት ሊሆንላቸው የሚችል መረጃዎቻቸውን ሊሰጧቸው ዛሬ ደግሞ 8 ቦታ ላይ ተከፋፍለው ሲቀርቡላቸው ነው የከረመው የዋሉት እስካሁን ድረስ ያረፈዱት። የሚቀርቡላቸው ምንድነው? ለምሳሌ እኔ ሀገር ግንባታ ላይ ነኝ፣ ስለ ታሪክ ቀርቦላቸዋል፣ ስለ ግጭት ምንነት ቀርቦላቸዋል። እንዲህ አይነት የተለያዩ አጀንዳዎች ምሁራኑ በሚገባ ቀርቦላቸዋል። እንዲህ አይነቱ ሂደት 8ቱም ውስጥ 500 ሆነው እየተካሄደ ነው እስካሁን ድረስ የቆየ ነው።
ቀጣዩ ሂደት ደግሞ ከትናንሽ ንዑሳን ቡድኖች ከፍ ያለ ቁጥር ወዳላቸው ቡድኖች እያደገ የሚሄድ ውይይት የሚካሄድበት ነው። እነኛ አስሮቹ ያጠናቀሩትን ሪፖርቶቻቸውን ለ50 ቡድኖቻቸው ያቀርባሉ። ስለዚህ 50 ቡድን ማለት በሚገባ በ10 ቡድን የተብላሉት ለ50 ይቀርቡና 50ዎቹ በሚገባ በአስተውሎት ካብላሏቸው በኋላ ራሳቸውን ለሚቀጥለው ወለል ለ250ዎቹ ያዘጋጃሉ ማለት ነው። ስለዚህ በሚቀጥሉት ቀናት የ50ዎቹ ስራቸውን ከጨረሱ በኋላ በሚቀጥለው ሳምንት የ250ዎቹ ወይም እነኛ 4000 ተሳታፊዎች 16 ቦታ ላይ ተከፋፍለው የሚቀጥሉት ሂደት ነው የሚሆነው። የምክክሩን ሂደት በተመለከተ የሚሰራጩ ሐሰተኛ መረጃዎችን መግታት ተመካካሪዎች ያለምንም ፍርሃትና ገደብ ሐሳባቸውን እንዲገልጹ ዋስትና የሚሰጥ በመሆኑ እንዲህ ያሉ ችግሮችን መፍታት እንደሚገባ ዋና ኮሚሽነሩ አብራርተዋል። ኮሚሽኑ ተመካካሪዎች ለሚያነሷቸው ሐሳቦች ሙሉ ኃላፊነትና ከለላ የሚሰጥ መሆኑንም አረጋግጠዋል። በ10 እና በ50 ሆነን ስንሳተፍ ስሜታችን ገና ወጥቶ አላለቀምና ወደ አመክንዮ የምንገባው 50ውን እየጨረስን ወደ 250 ስንገባ ነውና ጥንቃቄ ማድረግ ያስፈልጋል። ምክንያቱም ሂደቱን የሚያጠናቅረው ሰዎች ያለ ገደብ ያለምንም ፍራቻ ስሜታቸውን እንዲገልጹ ስናስችላቸው እዚህ በሚናገሩት እዚህ በሚያቀርቡት ሀሳብ በምንም አይነት ውጭ በሚሄዱበት ጊዜ እንዲጠየቁ አንፈቅድም። እኛም የሀገራዊ ምክክር ኮሚሽኑ ይህንን ኃላፊነት ሙሉ በሙሉ ተጠያቂነቱን ይወስዳል። መገናኛ ብዙሃን የጉባኤውን ስኬታማነት ለማረጋገጥ እዚህም እዚያም የሚነሱ ሐሰተኛ መረጃዎችን ለመከላከል የተጣለባቸውን ኃላፊነት እንዲወጡ አሳስበዋል። በሌላ መልኩ የሀገራዊ ምክክር ሂደት በልዩ ልዩና አስደሳች አጋጣሚዎች ጭምር የታጀበ ነው። ከቤኒሻንጉል ጉሙዝ የመጣች አንዲት ተሳታፊ ናት ኮሚሽን በሚል መጠሪያ የሰየመችውን ሕፃን በሰላም መውለዷ መድረኩ ላይ ለየት ያለ ድባብ ፈጥሯል። ዛሬ አንዲት ከቤኒሻንጉል የመጣች ህፃን ልጅ ወልዳልናለች። ስሙም ኮሚሽን ተብሏል። በጣም ደስ ብሎናል። ስለዚህ በቀደም ምክክርን አገኘን፣ ዛሬ ኮሚሽንን አገኘን። ስለዚህ ቀስ እያሉ ሁሉም ክልሎች አዲስ አበባ ላይ አንዳንድ ስጦታ እየሰጡን መሄዳቸው የማይቀር ነገር ነው በዚህ በ30 ቀንና ይህንን ነገር መክፈቻውም ላይ ብየው ነበር። ይህ ደስ የሚያሰኝ ነው። የታመሙም ድነው እየተመለሱልን ነው። የልብ ኦፕራሲዮን የተደረገላቸው ድነው ወደ ምክክሩ ገብተዋል። ሌሎችም እግራቸውን የተሰበሩ አሁን ኦፕራሲዮን ተደርጎላቸዋል እስካሁን ብዬ ተስፋ አረጋለሁ። በቀደም ሄጄ ዳግማዊ ምኒልክ ሆስፒታል አይቻቸው ነበር። የሀገራዊ ምክክር ኮሚሽን በሂደቱ የሚታዩ ችግሮችን በየዕለቱ እያረመ ለተመካካሪዎች የተመቸ የውይይት መድረክ ለመፍጠርና የተጣለበትን ተስፋ ለማረጋገጥ እንደሚተጋ ዋና ኮሚሽነሩ በመግለጫቸው አንስተዋል። ሀገራዊ ምክክር ጉባኤው እያንዳንዱ ዜጋ የችግሩ ተናጋሪ ብቻ ሳይሆን የመፍትሄ አካል መሆኑን ያረጋገጠበት ነው። የምክክሩ ግብም ለትውልድ የተረጋጋች ያደገችና የተባበረች ኢትዮጵያን ማስረከብ ነው። መቅደላዊት ደረጃ በዚህ ጉዳይ ላይ ያጠናከረችው ዘገባ አለ። ከሊቅ እስከ ደቂቅ፣ ከምሁሩ እስከ ገበሬው፣ ከመሻይሁ እስከ ቀሳውስቱ፣ ከከተማው እስከ ገጠሩ ማህበረሰብ ድረስ አጀንዳችሁ ሀገርን ያቀናል፣ ብንመክርበት ለመግባባት መንገዳችን ይበጃል በሚል እምነት ስራውን የጀመረው የኢትዮጵያ ሀገራዊ ምክክር ኮሚሽን በመዲናዋ አዲስ አበባ ተመካካሪዎችን በማሰባሰብ የምክክር ጉባኤውን በይፋ ከጀመረ ቀናትን አስቆጥሯል። የምክክሩ ሂደት የኢትዮጵያን ህብረ ብሔራዊ ልዩነቶች እንደ ስጋት ሳይሆን እንደ ሀገራዊ ጸጋና በረከት የሚታዩበትን አዲስ የፖለቲካ ባህል ለማጎልበት ያለመ
ነው። የተለያዩ ሀሳቦች በመደማመጥ ወደ ጋራ መግባባት የሚያመራ ሂደት እንደሚያጠናክርም ይጠበቃል። ኢትዮጵያውያን ከጥንት አያት ቅድመ አያቶቻቸው ያካበቱት ታላቅ ጥበብ ቢኖር አለመግባባቶችን በውይይትና በሽምግልና የመፍታት ባህል ነው። ከዋርካ ስር በመሰባሰብ ቅራኔዎችን ማለዘብ፣ በባህላዊ የእርቅ ስርዓቶች ስብራቶችን ጠግኖ ግንኙነቶችን ማደስ የዚህች ሀገር የቆየና የማይነጥፍ እሴት ነው። ግራር ስር በየአካባቢው ተሰባስበን በየእድሩ ተሰባስበን ስናስታርቅ የኖርን ሰዎች ነን። ሰው እንኳን ቢገዳደል ይታረቅና ጠመንጃ ዘሎ ሁለተኛ አያደርግም። አሁን ይሄ ምክር በጣም ቆንጆ ነው። ሁለተኛም ችግር አያመጣም። እንስማማለን። ኢትዮጵያ በታሪኳ የጀግንነት ድሎችንና የጥንካሬ ማረጋገጫዎችን እንዳስመዘገበች ሁሉ ፈታኝ የሚባሉ ጊዜያትንም አሳልፋለች። ያልተፈቱ የፖለቲካ ችግሮች፣ የታሪክ ቅራኔዎችና የፍትህ ጉድለቶች በህዝቦች መካከል የዘመናት እንቅፋት ሆነው ቆይተዋል። እነዚህ ተግዳሮቶችም አንዳንዴ የግጭትና የመከፋፈል እሳትን እየለኮሱ ያለመግባባት መንፈስ እንዲነግስም አድርገዋል። ዛሬ ግን ያንን የቁስልና የቅሬታ ምዕራፍ የመዝጊያው ጊዜ ደርሷል። ኢትዮጵያ ከአራቱም ማዕዘናት በተሰባሰቡ ልጆቿ ጥበብ ልዩነቶቿን በጠረጴዛ ዙሪያ ልትፈታ ቁጭ ብላለች። የዚህ ሀገራዊ ምክክር መዳረሻ ግቡም ግጭቶችን በሰላማዊ መንገድ በመቋጨት ለመጪው ትውልድ የተረጋጋች ያደገችና የተባበረች ኢትዮጵያን ማስረከብ ነው። ሀገራችን ላለፈው 40 ዓመት ጦርነት ላይ፣ ችግር ላይ፣ መፈራረስ ላይ የደረሰች ሀገር ነበረች። ህብረተሰቡ ሰላምን ነው የሚፈልገው። አሁን መጠንቀቅና ማሰብ ያለብን ብዬ ማምነው አሁን በእኛ እድሜ ላለነው እዚህ ላለነው አይደለም፣ ለልጆቻችንና ለኢትዮጵያ ብለን ካሰብን መፍትሄ እናገኛለን። ግን ደላላው፣ ገንዘብ ተቀባዩ፣ አገር የሚሸጠው የሚፈተፍትበት ከሆነ ግን አደጋ ነው። የዚህ አይነት ምክክር እንዲህ አይነቶቹን ይቀርፋል። በአንድ ጊዜ የሚቀረፍ ነገር የለም። ጥፍርሽንም ስትቆረጪ ቀስ እያልሽ አይደለም እንዴ? ይሄም እንደዚሁ በዛው መልኩ ይሄዳል። ይህ ምክክር ከላይ የተጫነ ውሳኔ ሳይሆን መነሻውን ከታችኛው የህብረተሰብ ክፍል ያደረገ ህዝባዊ ሂደት ነው። ከወረዳ ጀምሮ የተካሄደው አጀንዳ የማሰባሰብ ተግባር እያንዳንዱ ዜጋ የችግሩ ተናጋሪ ብቻ ሳይሆን የመፍትሄውም አካል መሆኑን ያረጋገጠበት ነበር። የብዙሃኑ ኢትዮጵያዊ ብሶት፣ ጥያቄና የነገ ተስፋ በሂደቱ ውስጥ ተንጸባርቋል። እያንዳንዱ ዜጋም በሀገሩ የወደፊት አቅጣጫ ላይ የራሱን አሻራ እንዲያሳርፍም ወርቃማ እድል ፈጥሯል። ግሩም የሆነ ምክክር ሂደት ነው። በተስማማ እንዲሁም ደግሞ በመተሳሰብ ሁላችንም አንድ አካል በመሆን ልዩነታችንን በማጥበብ እየተወያየን ያለነው። ዛሬ ደግሞ 500ችንን በአንድነት ተገናኝተን ቀደም ሲል የነበረውና የተወያየንበትን ሁሉ ዛሬ ሰመራይዝድ እያደረግን እየተወያየንና ማብራሪያም ከሙያተኞች እየተሰጠን ስለሆነ ሙያተኞችም እንግዲህ የፌዴራሊዝምና የመንግስትን አወቃቀር በደንብ አድርገው በማስረዳት የተረዳንበት ጊዜ ነው። ውስብስብ ችግሮችን በውይይት የመፍታት ለዘመናት ስር የሰደዱና ፈታኝ የሆኑ ጉዳዮችን በመግባባት ለመቋጨት እየተካሄደ ያለው የሀገራዊ ምክክር ሂደት የኢትዮጵያን አዲስ አቅጣጫ ያሳያል። ኢትዮጵያ ከግጭት ይልቅ ውይይትን፣ ከመከፋፈል ይልቅ መግባባትንና አንድነትን የምትመርጥበት ታሪካዊና አዲስ ምዕራፍ ላይም ትገኛለች። ይህ ምዕራፍ ደግሞ የነገዋን ሀገር በጽኑ መሰረት ላይ የመገንባት ታላቅ ጉዞ ነው። ሀገራዊ ምክክር አካታችና ህዝባዊ መሰረት ያለው እንዲሆን ካደረጉ ስራዎች መካከል በየአካባቢያቸው ሰላም በማጽናት የሚታወቁ አባገዳዎችን ማሳተፍ ነው። አባገዳዎች የሰላም እሴቶችን በማስቀደምና ማህበራዊ ትስስርን በማጠናከር ረገድ ያላቸውን ልምድ ወደ ምክክሩ ጠረጴዛ ይዘው መምጣታቸውም ሂደቱ ይበልጥ ስኬታማ እንዲሆን ያስችላል። በተለይ ከማህበረሰቡ እውቀትና መስተጋብር በመነሳት የሚሰጡት ሀሳቦች የጋራ መግባባት ላይ ለመድረስ የሚደረገውን ጥረት እያገዙት ይገኛሉ። ብርኩታዊት ተገኝ በምክክሩ ተሳታፊ ከሆኑ አባገዳ ጋር ያደረገችን ቆይታ ተከታትለን እንመለስ። አቶ ጀማል ከድር ይባላለሁ። የመጣሁበት ከኦሮሚያ ክልል አርሲ ክፍለ ሀገር አሰላ ከተማ ነው። የአባገዳ አባላት እንትንን ጉሚ አቦቲ ገዳ ነው ብለው ያው እዛ ውስጥ ነው ያለሁት። በአሰላ ከተማም ሆነ በሌላም ሰውንም ስናስታርቅ ነው የህይወት ጉዳይ ሁሉ ስናስታርቅ ነበር። ከኔ መሰል ጓደኞቻችን ጋር አባገዳዎች ጋር ሰዓታችን ሰጥተን ነው ህይወታችን ሰጥተን ነው ስናስታርቃቸው ነበር።
ሁሉም በዚህ ላይ ተሳትፎ እንዲያደርግ፣ ሁሉም የራሱን ሀሳብ እንዲሰጥ፣ ሁሉም የራሱን ተወካይ እንዲመርጥ ነው የተደረገ። ያው ከዛ በመነሳት በአጀንዳ አሰባሰብም ሁሉም በየተወከለበት ህብረተሰብ በየቡድኑ ሁሉም ሀሳብ ማስጣት እንደሚችል፣ ሁሉም የራሱን ሀሳብ እንደሚያመናጭ፣ ሁሉም የራሱን አጀንዳ እንደሚያስይዝ በዛ አቅጣጫ ነው ኮሚሽኑ ሄደበት። ከዛ በኋላ ነው ምርጫው ቦርድ ተደርጎ ተመልምሎ ያው ሰው ያሰበውን ይሞላልኛል፣ ይናገርልኛል፣ ያሟላልኛል የነበሩትን ጉድለቶችን በምክሩ ውስጥ ያስይዝልኛል የሚለውን ከሁሉም ቡድን ተመርጠን ነው መጣ ነው። ኢትዮጵያ ከጥንቱም ሲመጣ ያው ሁሉም ሲጋፋ፣ ሁሉም አሁንም ባለው ሁኔታ ቁጭ ብሎ የተማከረበት፣ ቁጭ ብሎ የተወያየበት፣ ቁጭ ብሎ የኔ ቁስል የሱ ቁስል ነው፣ የሱ ችግር የኔ ችግር ነው፣ እሱም ይረዳኛል እኔም እረዳዋለሁ ብሎ የተነጋገረበት ወቅት አልነበረም። መማከር ደግሞ ውጤታማ ነው የሚያደርገው። የተማከረ ተሻገረ ይባላል። በኦሮሞኛ ደግሞ ከመሪያት ይራዳ ቢቴ ከመሪያት እንጂ ብቻ ቢቴ ነው የሚባለው። የተማከረ ግዳር ገዛ፣ ያልተማከረ ወይፈን ገዛ። ወይፈን እንደማይወድስ ነው። ስለዚህ ምክክር ጥሩ ነው። የተሳሳቱ ሀሳቦችን ይመልሳል፣ አመለካከቶችን ይቀይራል። ይዞ የነበረ አመለካከት ለውጥ ያመጣል። የአመለካከት ለውጥ ደግሞ የአገር ለውጥ ነው የሚሆነው። እኔ ቤት ያውን ወንድ ልጅ ብቻ ካለኝ ሴቶች ከሌሉ ያ ቤት ያምራል። ሴቶች ብቻ ካለኝ ወንድ ከሌለኝ ያ ቤት ያምራል። ከቤተሰብ ጀምሮ ዳይቨርሲቲ ልዩነቱ ይጠቅማል እና በአገር ደረጃም ብንሆን ልዩነታችን ውበታችን ነው። የአመዳደቡ ራሱ አካታች መሆኑ ነው። አካታችነትን ነው የሚያመለክተው። ሁሉንም ያሳተፈ፣ ሁሉንም ያካተተ። ይሄን ነው እየለመድን ያለ ነው፣ እየተማርን ያለ ነው ለማለት ፈልጌ ነው። ከመገፋፋት ይልቅ መቀራረብን ይመርጣሉ፣ ወዳጅነትን ይመርጣሉ። ሁሉም እኮ ደም በደም አማች ለአማች ነው፣ ቤተሰብ ነው። ሳይታወቅ እየተጣላ ያለ፣ ሳይረዳዳ እየተጣላ ያለ። ስለዚህ ለወደፊቱ አሁን በያዝነው አካሄድ ከሄድንበት አገራችን የልማት የዲሞክራሲ የሰላም አገር ትሆናለች ብዬ ነው የምገምተው። ማድረግ አለብን። ይቻላል፣ ደግሞ የማይቻል ነገር የለም። ኢትዮጵያ በርካታ ሃይማኖቶች የሚገኙባት ሀገር ናት። ሆኖም ግን በተለያዩ ጊዜያት በአማኞች ዘንድ የሚነሱ ጥያቄዎችና ልዩነቶች አለመግባባት መንስኤ ሲሆኑም ይስተዋላል። ይህንን ዘላቂ በሆነ መንገድ ለመፍታት እየተካሄደ ያለው ሀገራዊ ምክክር ሂደት የሃይማኖት ጉዳይን ከአበይት አጀንዳዎች አንዱ አድርጎ ይዟል። አሁን ላይ የተጀመረው ይህ ሀገራዊ ምክክር ጉዞ በሁሉም እምነቶች ዘንድ ድጋፍ ያገኘ፣ ኢትዮጵያን የሚያጸና፣ ህዝቦቿን ዳግም የሚያስተሳስር በመሆኑ ሂደቱ ስኬታማና ዘላቂ እንዲሆን የእምነት ተቋማትና መሪዎቻቸውም ሚናቸውን በአግባቡ እንዲወጡም ተጠይቋል። ዛሃራ መሐመድ ተጨማሪ አላት። ኢትዮጵያ የተለያዩ ሃይማኖቶችና ባህሎች ባለቤት ናት። ይህ ብዝሃነትም በየጊዜው ሲፈጠሩ ለነበሩ ግጭቶች መፍትሄ ሲያበጅ ኖሯል። ነገር ግን በአማኞች ዘንድ በተለያዩ ጊዜ የሚነሱ ጥያቄዎችና የልዩነት አጀንዳዎች ሀገራዊ መግባባትን ሲፈታተኑትም ቆይተዋል። እንደ ሃይማኖት ሰው፣ እንደ ሃይማኖት አባት ሃይማኖትን ተቋሚ ወክዬ ቢመጣም እንደ አንድ ዜጋ ደግሞ ኢትዮጵያ ዘርፈ ብዙ መልከ ብዙ የሆነ ውስብስብ ችግሮች ነበሯት። እምነት ከዛ ውስጥ አንዱ ነው። ስለዚህ እነዚህ ሁሉ ነገሮች ከአራቱም አቅጣጫ ሰው ዜጎቻችን በተሰባሰብነው መሰረት ተወያይተን ብዙ መፍትሄ ይገኛል ብዬ በተስፋ ከሚጠብቁት መካከል አንዱ እኔ ነኝ። ኢትዮጵያ በርካታ ያልተፈቱ የቤት ስራዎች መፈታት ያለባቸው የማያግባቡ፣ የማያስማሙ በመንግስትና በህዝብ መካከል፣ በህዝብና በህዝብ መካከል አለመግባባቶች አሉ። ሀገራዊ ምክክር ሂደቱ እንዲህ አይነት ውይይት የሚፈልጉ
መነጋገር የሚፈልጉ ጉዳዮች ላይ ውይይት እንዲኖር ንግግር እንዲኖርና የጋራ መፍትሄ ለማምጣት ጥረት የማድረግ አካል ነው። በእምነት ተቋማትና በአማኞች ዘንድ የሚነሱ የተለያዩ ጥያቄዎች ቢኖሩም በሁሉም አስተምሮች ውስጥ ሰላም፣ ይቅርታና በውይይት መፍትሄ የመፈለግን ባህል የሚያጎሉ መለኮታዊና ማህበራዊ መመሪያዎች ይገኛሉ። ምክክር በኢስላም ትልቅ ቦታ ካላቸው ነገሮች አንዱ ነው። ፈጣሪ አላህ የምክክርን ጉዳይ በቁርአንም ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው የምክክርን ጉዳይ አደራ ብለዋል። ያለ ምክክር አትስራ ተብለው ተከልክለዋል። ነብዩ አለይሂ ሰላቱ ወሰላም ስትወስን ነው የሰዎችን ሐሳብ ከወሰድክ በኋላ ቀጥል ነው የተባሉት እንጂ ብቻህን አትስራ በብቸኝነት የሚከድ ነገር ውጤታማም ቢሆን እንኳን ብዙን ሰው ያስቀይማል፣ ብዙን ሐሳቦች ያስመልጣል የሚል ትልቅ መሰረታዊ ትምህርት ነው ያለውኛ ጋር። እስካሁንም ብንመካከር ለችግራችን መፍትሄ፣ ለአንድነታችን ምሕረት፣ ለኑሮአችን ፍቅር የሚያሰጥ ነው። ምክክር ተሸናፊና አሸናፊ ሳይሆን ሁላችን ችግርን አሸንፈን በፍቅር የምንኖርበት የሰላም አውዲ ነው። በአሁኑ ወቅት በኢትዮጵያ የተጀመረው የሀገራዊ ምክክር ሂደት ሀገራዊ አንድነትን የሚያጸናና የዜጎችን ወንድማማችነት ዳግም የሚያጠናክር ታሪካዊ አጋጣሚ ነው። ይህ ሂደት በሁሉም የእምነት ተቋማትና አማኞች ዘንድ ሙሉ ድጋፍ የተቸረው ሲሆን ለዘመናት ሲንከባለሉ የመጡ ውስብስብ ጥያቄዎች በሰላማዊ መንገድ መልስ የሚያገኙበት ትልቅ ተስፋ እንደሆነም ተጥሎበታል። እንደ አንድ ሃይማኖት አባት የኛ የወንጌል አማኞች ብቻ ሳይሆን ሌላኛውም የእምነት ሴክተር ኢትዮጵያ ውስጥ ምንድነው የምንፈልጋትን ኢትዮጵያውን ለማድረግ የዚህ ምክክር ዋና ዓላማ እኔም እንደ አንድ ተሳታፊ በተስፋ የሚጠብቀው ፖለቲካዊ ጥያቄዎች ይመለሳሉ ብዬ ተስፋ አደርጋለሁ። ኢትዮጵያ በረጅም ሂደቷ ትልቅ ታሪክ አስመዝግባ የሄደች ሀገር ነች። ብዙ ጊዜ ተመካክሮ ስለማይሰራ በሚሰሩ ስራዎች እንኳንስ ጠፍተው አይደለም ለምተው እንኳን ጥሩ ነገር እንኳን ተሰርተው ሰው ለምን የኔ ሐሳብ አልተካተተም በሚል ሊቀየምና ሊያኮርፍ ይችላል። አሁን ነው ትክክለኛውን መስመር የያዘችና ቀጥተኛውን መንገድ የያዘች ይያላ። በአካባቢ ችግር ሲኖር ቤተክርስቲያናችን በተለይ በእምነት በሃይማኖት በመሰባሰብ በመወያየት መፍትሄ ለማምጣት በራሳችን ትልቅ ስራ እንሰራበታለን። ስለዚህ ሃይማኖት ማለት መፍትሄ ነው። ትልቁ ነገር ውይይት ትልቅ መፍትሄ ነው። የተጀመረው የሀገራዊ ምክክር ሂደት የታለመለትን ግብ እንዲመታ ውጤታማ እንዲሆንና ዘላቂነት እንዲኖረው የእምነት ተቋማትና የሃይማኖት መሪዎች የሚጫወቱት ሚና እጅግ ወሳኝ ነው። የሃይማኖት አባቶች በማህበረሰቡ ዘንድ ያላቸውን ከፍተኛ ተቀባይነትና መንፈሳዊ ተጽዕኖ በመጠቀም ምዕመኖቻቸውን ለይቅርታ፣ ለእርቅ፣ ለግልጽ ውይይት በማዘጋጀት ሂደቱን በባለቤትነት ሊደግፉት እንደሚገባም ይጠበቃል። ሰላም ለማምጣት ትልቁ ሚና የሃይማኖት ተቋማት ላይ ነው ብዬ አስባለሁ። የሃይማኖት ሰዎች በተናጠልም በጋራም የሚሰሩት ትልቅ ሚና እዚህ ሀገር ላይ ለሰላሙም ለልማቱም ለእድገቱም ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። እስካሁን ለብዙ ዘመናት አየነው፣ ተለያይተን ተጨቃጭቀን ብዙ ሆነን አየነው፣ መፍትሄ አላገኘንም። ከዚህ ግን በተለያየ ያሉ ወንድሞቻችን ወገኖቻችን ሆድ ብሷቸው ከዚህ የወጡ ሁሉ ተመልሰው እኛም ተመካክረን ችግራችን ፈተን ከእንግዲህ ባለ ህይወት በሰላም እንኖራለን የሚል ተስፋ አለኝ። የእምነት ተቋማትና የሃይማኖት መሪዎች የመቻቻልና የምክክር አስተምህሮቻቸው በተግባር በመተርጎም ለሀገራዊ ምክክሩ ስኬት በቁርጠኝነት ከተሰለፉ ሂደቱ ስኬታማና ዘላቂ ሰላምን የሚያረጋግጥ ይሆናል። ከእንግዲህ በኢትዮጵያ ምድር በጠመንጃ በዱላ በጉልበት የሚሆን ነገር ጉዳቱን አየነው እኮ ለረጅም ዓመታት አየነው እኮ። ህዝብ ተወያይቶ ያንተ ችግር የኔም ችግር ነው ብሎ ወደ አንድ የሚያስማማን ደረጃ ላይ ሊያመጣን የሚችለው እንዲህ አይነቱ ውይይት ነው። ምክክሩ አሁን የህዝብ አጀንዳ ነው። ከህዝብ ነው የመጣው፣ ከህዝብ ነው የወጣው። ህዝቡ ይሄ ቢሆንልኝ ይሄ ቢደረግልኝ ሰላምን አገኛለሁ ነው። ውጤታማ ነው የሚያደርገው። የተማከረ ተሻገረ ይባላል። በኦሮሞኛ ደግሞ ከመሪያት ይራዳ ቢቴ ከመሪያት እንጂ ብቻ ቢቴ ነው ይባላል። እንነጋገር ያለውን ሁሉ ብናወጣ አንደኛው ፔኑ ይለቀናል፣ ሁለተኛ ደግሞ ያቀራረበናል። ስንቀራረብ ደግሞ ቤተሰብ እንሆናለን። ምክክር ጥሩ ነው።
የተሳሳቱት ሀሳቦችን ይመልሳል፣ አመለካከቶችን ይቀይራል። በእውነቱ ይህ ትልቅ ነገር ነው። ለኢትዮጵያ ትንሣኤ ይመስለኛል። እንዴት ዋላችሁ? መስገን ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም ማርሽ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰው መላ ሳፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል። ይኸውልህ ለሰብል ምርት ብትል፣ ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል፣ ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ ማክረህ ከ25% ጀምሮ ቆጥበህ የአሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። አገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜናችን ይቀጥላል። የዓለም መንግስታት አቅም ከባህር ቁጥጥር ጋር የተሳሰረ ሆኖ እናገኘዋለን። ኢትዮጵያውያን ባህርን የብዙ ነገራችን መተንፈሻና የስልጣኔ አሻራ ጭምር ስለመሆኑ ታሪክም ተፈጥሮም መስካሪዎች ናቸው። ከ130 ሚሊዮን ህዝብ በላይ ህዝብ ያላት በወጣት አምራች ኃይል የተሞላችና ከፍተኛ እምቅ ሀብት የታደለችው ኢትዮጵያ እንዴት መተንፈሻዋ የሆነውን የባህር በር ባለቤት ሆና ህልውናን ታረጋግጥ ለሚለው ጥያቄ ሩዛ መኮንን በተከታዩ ጥንቅር ምላሽ አላት። አንድ ሀገር በምድር ድንበሮቿ ብቻ ተወስና ከባህር መስመር ከተቆረጠች ልክ መስኮትና በር እንደሌለው ቤት ትሆናለች የሚል አባባል አለ። ይህ አባባል የዓለምን የጂኦፖለቲካ አስተሳሰብ የቀየረው የአሜሪካው ምሁር የአልፍሬድ ማሃን ንግግር ነው። እስኪ ራሳችንን እንጠይቅ። ከ130 ሚሊዮን በላይ ህዝብ ያላት በወጣት አምራች ኃይል የተሞላችና ከፍተኛ እምቅ ሀብት የታደለችው ኢትዮጵያ እንዴት መተንፈሻዋ የሆነውን የባህር በር ባለቤት ትሆን? ህልውናዋንስ እንዴት ታረጋግጥ? ቆይታችን ለዚህ ምላሽ ይኖረዋል። የዶጋሊው ጀግና ራስ አሉላ አባ ነጋ ታሪካዊ ጠላቶች በምጽዋ በኩል ወደ መሃል ሀገር ለመግባት ሲሞክሩ ቀይ ባህር የኢትዮጵያ የተፈጥሮ ድንበሯና በሯ ነው በማለት የሀገራችን በር እንዳይታለፍ ያስጠነቀቁ ነበር። ኢትዮጵያን የባህርን ጉዳይ ስናነሳ ቃላቶቻችን ሳይቀር ጥልቅ ትርጉም አላቸው። የምናወራው በርካቶች ወደብ ብለው ስለሚጠሩት ጉዳይ አይደለም፣ ስለ ባህር በር እንጂ። ለምን ቢሉ ባህር ለኛ የሀገር ዋና መግቢያ በር ስለሆነ ነው። በር የሌለው ቤት ታፍኖ እንደሚቀር ሁሉ ኢትዮጵያውያንም ባህርን የብዙ ነገራችን መተንፈሻ አድርገን እንገልጸዋለን። ይህ የዘመናት የታሪክ አደራ ዛሬ በትውልዱ ትከሻ ላይ ወድቋል። የመሃንን ኢኮኖሚዋ ይታፈናል የሚለውን ጽንሰ ሀሳብ የኢትዮጵያ መንግስት በተለይም ጠቅላይ ሚኒስትር አብይ አህመድ ወደ መድረክ ባመጡበት የባህር በር አጀንዳ ጉዳይ ላይ በተጨባጭ እያየነው ነው። ቀይ ባህርና የኤደን ባህረ ሰላጤ የኢትዮጵያ የመተንፈሻ ቱቦዎች ናቸው ሲሉ እውነታውን ቁልጭ አድርገው አስቀምጠውታል። ላለፉት 30 ዓመታት ኢትዮጵያ ያለ ባህር በር መቆየቷ የፈጠረባት ኢኮኖሚያዊ ጫና እጅግ ጥልቅ ነው። በየዓመቱ በቢሊዮን የሚቆጠር ዶላር ለወደብ ኪራይ እንገብራለን። ይህ ቢሊዮን ዶላር ወደ ውጭ የምንልከው ምርት ተወዳዳሪነት ሲያዳክም ወደ ሀገር ውስጥ በሚገቡ እንደ ማዳበሪያና ነዳጅ ባሉ መሰረታዊ እቃዎች ላይ ደግሞ የዋጋ ንረትን ይፈጥራል። የገነባናቸው ግዙፍ የኢንዱስትሪ ፓርኮችም ዓለም አቀፍ ኢንቨስትመንትን አምጥተው በሚፈለገው ፍጥነት እንዲያመርቱ ፈጣን የባህር ትራንስፖርት ኮሪደር ማግኘት ግዴታ ነው። የዓለማችን የፖለቲካና ኢኮኖሚ ታሪክን ገለጥ አድርገን ስንመለከተው የመንግስታት አቅም ከባህር ቁጥጥር ጋር የተቆራኘ ሆኖ እናገኘዋለን። በ1890 አድሚራል አልፍሬድ ማሃን ያሳተመው መጽሐፍ የሀገራትን ታላቅነት ከባህር በር አጠቃቀም ጋር ያቆራኘ ነበር። ለአንድ ሀገር ጠንካራ የባህር ልዕልና ማሃን 3 ወሳኝ ነጥቦችን ያስቀምጥለታል። የመጀመሪያው የጂኦግራፊ አቀማመጥና የግዛት ስፋት ነው። ሁለተኛው የህዝብ ብዛትና ባህሪ ነው። ሶስተኛው መንግስትና ሎጂስቲክስ ላይ ያለው ፖሊሲ ናቸው። ከዚህ አንጻር የሀገራችንን ነባራዊ ሁኔታ ስንቃኝ
ኢትዮጵያ በዓለም አቀፉ የንግድ መስመር አቅራቢያ የምትገኝ ሰፊ ግዛት ያላት ሀገር ነች። ከ130 ሚሊዮን በላይ ሕዝብ ያላትና ከአክሱም ዘመነ መንግስት ጀምሮ ቀይ ባህርን በነፃነት ስታቋርጥ የነበረች ታላቅ ሀገርም ናት። የመደመር መንግስት የባህርን መውጫ ከመጠየቅ ባለፈ የሀገር ውስጥ የሎጂስቲክስ ስርዓቱን ለማዘመንና የንግድ ወጪን ለመቀነስ የደረቅ ወደቦችና የመልቲሞዳል ትራንስፖርቶች ላይ ሰፊ ማሻሻያዎችን እያደረገ ይገኛል። የሀገራችን ቁመና ሶስቱንም ነጥቦች በሚገባ የሚያሟላ ነው። ታሪክ ለሚማርበት ቋሚ ትምህርት ቤት ነው እንዲሉ ማለት ነው። ሩሲያ ሰፊ ምድር ቢኖራትም ለዘመናት የሞቀ ውሃ ወደብ ወይም ዋር ሞተር ፖርት ለማግኘት ከፍተኛ መስዋዕትነትን ከፍላለች። ዛሬም የዚሁ ስትራቴጂ ተከታይ ነች። በሌላ በኩል ስዊዘርላንድን ብንመለከት ወደብ አልባ ብትሆንም በጠንካራ ዲፕሎማሲ የራይን ወንዝ በመጠቀም ፈተናዋን ወደ ስኬት ቀይራለች። በአንጻሩ ቦሊቪያ ወደቧን ካጣች በኋላ እስካሁን ድረስ በከፍተኛ የትራንዚት ወጪና በኢኮኖሚ ማነቆ ውስጥ ትገኛለች። የኢትዮጵያ 130 ሚሊዮን በላይ ሕዝብ ታላቅነቷን ሊያስከብር የሚችለው ወደ ባህር መድረስ ሲቻል ብቻ ነው። ይህንንም ለማሳካት ግልጽ የሆኑ መንገዶች አሉን። አንደኛው የጋራ ተጠቃሚነት ዲፕሎማሲ ነው። ዊን ዊን ዲፕሎማሲ። የባህር በር ፍላጎታችን የሌሎችን ሉዓላዊነት ሳይጋፋ በቀጠናዊ የጋራ እድገት ላይ የተመሰረተ ነው። ሁለተኛው ዓለም አቀፍ ሕግን መጠቀም ነው። የተባበሩት መንግስታት የባህር ሕግ ስምምነት ወደብ አልባ ሀገራት ወደ ባህር የመድረስ ሙሉ መብት ይሰጣቸዋል። ሶስተኛው መሰረተ ልማትን ማስተሳሰር ነው። የባህር ትራንስፖርት አቅማችንን አጠናክረን ከምድር ባቡርና ከመንገዶቻችን ጋር በማስተሳሰር የሎጂስቲክስ ኔትወርኩ እየተስፋፋ ነው። ትላልቅ የመሰረተ ልማት ግንባታዎችን ያጠናቀቀችው ኢትዮጵያ የልማት ውጤቶቿን ወደ ዓለም ገበያ ለማስረጽ የራሷ የሆነ የተረጋገጠ የባህር በር ማግኘቷ አማራጭ የሌለው የታሪክ የኢኮኖሚና የሉዓላዊነት የህልውና ጥያቄ ነው። ይህን ጥያቄ በሰላማዊና በጋራ ተጠቃሚነት መርህ መፍታት የነገዋን ታላቅና የበለጸገች ኢትዮጵያ ለመገንባት ቁልፍ መሰረት ነው። እንግዲህ የባህር በር ጉዳይ አየር የማግኘት የመተንፈስና የማደግ በአጠቃላይ የትውልዱ የህልውና ጥያቄ ነው። በፈጠራ አዲስ ታሪክን ለመጻፍ ሀገራችን በቴክኖሎጂ ማበልጸግ የሚችሉ የነገዋ ኢትዮጵያ ተስፋዎች መጥተዋል። ችግር ፈቺ የሶፍትዌር ውጤቶችን ይዘው የተሰለፉት ወጣት አልሚዎችን የዕለቱን የፉክክር መድረክ ሊያደምቁት ተዘጋጅተዋል። በዚህ ሳምንት ብርቱ የፈጠራ ግብግብ የሚያደርጉት እነማን ናቸው? ያን ያረጀ ወረቀት አምጥተውላችሁ ተጠቅማችሁበታል። ችግሩን ይፈታል ወይ? ሴንትራላይዝድ የሆነ ቢሊየን ሰብስክሪፕሽን ኖቲፋየር የለም። ፔን ፖይንት አይደለም ግን እኛ ላይክ ፔን ነው ብለን ያሰብነው እዚህ ጋር ላስቆም። መርካቶ ማርት የዕቃ ማድረስ አገልግሎቶችን በድሮን ቴክኖሎጂ ለማቀላጠፍ የቀረበ ዘመናዊ መፍትሄ። ዘመን ቴክ አዳዲስ የቴክኖሎጂ መፍትሄዎችን ይዞ የቀረበ ስታርታፕ። ቢል ሰብስክሪፕሽን የመደበኛ ክፍያዎች አሰራርን የሚያቀላጥፍ ሲስተም። ለመሆኑ እነዚህ ብሩህ አእምሮች መካከል ከፍተኛውን ነጥብ አግኝቶ ወደ ቀጣይ ደረጃ የሚሻገረው ማን ይሆን? ውጥረትና ጉጉት የነገሰበት ተጠባቂው የኢትዮ ስታርታፕ ውድድር ቅዳሜ ከቀኑ 8 ሰዓት ጀምሮ ይጠብቁን። ኢትዮ ስታርታፕ የፈጠራና የቴክኖሎጂ መድረክ። ክህደት መገለጫው የሆነው ህገወጡ የህወሓት ቡድን ከኢትዮጵያ ታሪካዊ ጠላቶች ጋር በማበር ዳግም ጦርነት ለመጀመር እየጎሰመ ነው። ብሔራዊ ጥቅምና ሉዓላዊነት ደንታ የማይሰጡ ቡድኑ የኢትዮጵያን ስትራቴጂካዊ የባህር በር ጥያቄ ለማደናቀፍ ከሻዕቢያ ጋር አዲስ አሰላለፍ ፈጥሮ በመንቀሳቀስ ላይ ይገኛል። ወንደሰን አፈወርቅ ተጨማሪ አለው። በዓለም የፖለቲካ ታሪክ ውስጥ አጋርነትና ታማኝነት የረጅም ጊዜ ስትራቴጂያዊ መሰረቶች ተደርገው ይወሰዳሉ። ሆኖም ላለፉት 6 አስርት ዓመታት በኢትዮጵያ የፖለቲካ ምህዳር ውስጥ ለቆየው ለህገወጡ የህወሓት ቡድን ክህደት ዋነኛው ስትራቴጂያዊ መሳሪያና የህልውና ማስጠበቂያ ስልት ሆኖ አገልግሏል። በአንድ ወቅት አገር ሲመራ የነበረው ይህ ቡድን የፖለቲካ የበላይነቱን ባጣ ማግስት የወሰደው እርምጃ የስልጣን ጥሙንና የክህደት ባህሪውን በግልጽ አሳይቷል። በሰሜን ዕዝ ላይ የተፈጸመው ጥቃት አጋጣሚ ሳይሆን የዚሁ የታሪክና የባህሪው መገለጫ ማሳያ ነው። የህገ ወጡ የህወሓት ቡድን ሰዎች ዛሬም ይህንን የክህደት እርምጃ ያለ ሀፍረት ሲናገሩ ይደመጣሉ። እቲ መበገስን ቀታልን ኮን ዝኽእል ዝነበረ ሰሜን ዕዝ ያ ስጋትና አደጋ ሊሆን የነበረው የሰሜን ዕዝ ሳይቀድመና ሳይሰለቀጥ አስቀድመ መምታት አማራጭ ያልነበረው እርምጃ ነበር።
ይህም ኃይል በውስን ሚሊሻና ልዩ ኃይል አማካኝነት ነው የተመታው። ኋላ ቀሩ ቡድን ከዚህ ቀደም የሄደበት የጦርነት መንገድ ያስከተለውን ሰፊ እልቂትና የኢኮኖሚ ውድመት ከግምት ሳያስገባ አሁንም በደምና በሞት ላይ የተመሰረተ መንገድን እንደ ብቸኛ አማራጭ መውሰዱን ቀጥሎበታል። ሀገርን ለመከራ ህዝብን ለእልቂት ሲዳርጉ የዕድሜ ዘመናቸውን የፈጁት የህገወጡ የህወሓት ሰዎች ዛሬም ፉከራና ሽለላ ላይ ናቸው። ከጠመንጃ ሀሳቤ ሊላቀቁ ያልቻሉት የህገወጡ ቡድን ሰዎች ዛሬም ሌላ እልቂት፣ ሌላ መከራ ሀገርና ህዝብ ላይ እየጠሩ ነው። ጦርነት ለመክፈት የሚያስችሏቸውን ዝግጅቶችንም እያደረጉ ነው። በቅርብ ቀናት በትግራይ ክልል በተለያዩ ቀበሌዎችና ከተሞች ያዘጋጃቸው የአዳራሽ ውስጥ ስብሰባዎች እንደገና ወደ ውጊያ የመግባት ጥሪና የጦርነት ጉሰማ ላይ ያተኮሩ ናቸው። ካለፉት ተደጋጋሚ ስህተቶች ሊማሩ ያልቻሉት እነሱ ከኢትዮጵያ ታሪካዊ ጠላቶች ጋር ተማክረው ዛሬም ሌላ እልቂትን ሊያዋልዱ እየተንቀሳቀሱ ነው። ቡድኑ በሌሎች ኃይሎች አለው ባይነትና አዛይነት አዲስ አበባ የመግባት ህልሙን ከሰሞኑ በየአደባባዩ ሲናገርም ተሰምቷል። ብዙሕ ዕጡቅ ኣብ ጎኒ ብልጽግና ኮይኑ አንጻር ሰራዊት ትግራይ ዝተሰለፈሉ ኩነታት ነሩ። ብዙ ታጣቂ ከብልጽግና ጎን በመሰለፍ ከትግራይ ሰራዊት በተቃራኒ የቆመበት ሁኔታ ነበር። አሁን ግን አዲስ አበባ እስክንደርስ ድረስ ትግሉን ብቻችንን እንሸከመዋለን ማለት አይደለም። ምክንያቱም ታጋዮች አዲስ አበባ በራፍ ላይ ሆነው እየታገሉ ነው። ፋኖ አዲስ አበባ በራፍ ላይ አለ። የኦሮሞ ነጻነት ግንባርም አዲስ አበባ በራፍ ላይ ይገኛል። ይህም ማለት ወዳጆች አሉን ማለት ነው። በአሁኑ ወቅት ከነዚህ ወዳጆች ጋር በትብብር የሚሰራ ስራ አለ። ይህ ደግሞ በእርግጥ ልንጠቀምበት የሚገባ እድል ነው። እስካሁን በጋራ ጠላታችን ላይ ተመሳሳይ አቋም አለን። በጋራ የመታገል ፍላጎታችንም በጥሩ ደረጃ ላይ ይገኛል። ወደፊት ከኛ የሚጠበቀው መጠናከር ብቻ ነው። በጋራ በሚደረገው ትግል ውስጥ የትግራይ አቅም ተዳክሞ ሳይሆን ጠንክሮ መውጣት አለበት። ከዚህ የተሳሳተ ስሌት ባሻገር ሰዎቹ የሀገር ብሔራዊ ጥቅምና ሉዓላዊነት ለሚባለው እሳቤ ደንታ የሌላቸው ስለመሆኑም ደጋግመው ያሳዩ ናቸው። ኢትዮጵያ ታሪካዊ፣ ህጋዊና ኢኮኖሚያዊ መሰረት ያለውን የቀይ ባህርና የባህር በር ጥያቄን በግልጽ በዲፕሎማሲያዊ መድረኮች ማንሳት በጀመረችበት በዚህ ወቅት ቆሞ ቀሩ የህወሓት ቡድን ይህንኑ ጥያቄ ለማጨናገፍ ከሻዕቢያ መንግስት ጋር ጥምረት ፈጥሯል። የባህር በር ጥያቄ የመንግስት ጥያቄ ብቻ ሳይሆን የ130 ሚሊዮን በላይ ኢትዮጵያውያን የወደፊት ህልውና፣ የኢኮኖሚ እድገትና የጂኦፖለቲካዊ ጥንካሬ ጉዳይ ነው። ከሀገር ብሔራዊ ጥቅም ይልቅ ለቡድን ፍላጎት ቅድሚያ በመስጠት ከውጭ አካላት ጋር በመተባበር የሀገርን ጥያቄ ለማጨናገፍ የሚደረግ ማንኛውም እንቅስቃሴ ደግሞ ታሪክ ይቅር የማይለው የክህደት ተግባር ነው። ለቡድኑ ግን ይህ ዛሬ ላይም መገለጫው ነው። ወደብ ዓሰብ ክህልወና ኣለዎ ኢሉ ኣብ ፓርላማ ከይተረፈ አብይ አውጅ ነሩ። ጠቅላይ ሚኒስትር አብይ አህመድ የአሰብ ወደብ ሊኖረን ይገባል በሚል በፓርላማ ደረጃ ሳይቀር አውጀው ነበር። አንዳንድ የኦሮሚያ ባለስልጣናትም የኢሬቻን በዓል በቀይ ባህር ላይ ነው የምናከብረው ብለው ያወጁበት ጊዜም ነበር። በዚህም ምክንያት ጦርነቱ የማይቀር ይመስል ነበር። የዚህ ሀገር የሰራዊት አዛዥ ነኝ የሚል ሁሉ የፖለቲካ መሪዎችና በውጭ ሀገራት ኤምባሲዎች የሚሰሩ ዲፕሎማቶች ስለ አሰብ ብዙ ተናግረዋል። ጦርነቱን ከዛሬ ነገ ይጀምሩታል ብለን ጠብቀን ነበር። ለመሆኑ ለምን የቀረ ይመስላችኋል? ባህሩን ስላልፈለጉት ይመስላችኋል? አይደለም። የቆመችበት ምክንያት ጽምዶ ወይም ጥምረት ስለጠነከረችባቸው ነው። አሰብ ስለሌደለያ ተባህር ስለዘይደለያ ተጽምዶ ያጠንከረ። በእርግጥ ይህ ቡድን ታዝዬ አዲስ አበባ ገባለሁ የሚለው ህልሙ ወዳጄ ናቸው ከሚላቸው ቡድኖች ጭምር ተቃውሞ እየገጠመው ነው። ከዚህ ባሻገር አሁን ኢትዮጵያ ከመቼውም ጊዜ በላይ ጠንካራ የመከላከያ ሰራዊት ገንብታለች። ይህ ዘመናዊ ሰራዊት ደግሞ ዓለም በወታደራዊ መስክ የታጠቃቸውን ዘመናዊ ትጥቆች የታጠቀ በሰው ኃይልም የተደራጀ ነው። ባለፉት ጦርነቶች የሰው ማዕበልን እንደ ዋነኛ ስትራቴጂ ሲጠቀም ብዙዎችንም በዚህ ምክንያት ለሞት ሲገብር የነበረው ህገወጡ የህወሓት ቡድን ዛሬም ይህንን ያረጀ ስትራቴጂ ሊጠቀም ዝግጁ ስለመሆኑም እየተሰማ ነው። እገጥመዋለሁ ብሎ እየፎከረ ላለበት ጦርነት ባረጀ ስልት በተለይም ወጣቱን ጭዳ ሊያደርግ ጠመንጃውን እየወዘወዘ ነው። ምክንያቱም ለቡድኑ የሰው ህይወት ቁጥር እንጂ ሌላ ትርጉም የለውም። ሲቪል ምክልኻል ዝበሃል ሲቪል ዲፌንስ ባዕሉት ህዝብና ንባዕሉ ከመይ ገይሩ ክከላኸል ኣለዎ ማለት እዩ። ሲቪል መከላከል ወይንም ሲቪል ዲፌንስ የሚባል ነገር አለ። ይኸውም ህዝባችን ራሱን በራሱ እንዴት መከላከል አለበት የሚል ነው። እንደገለጽኩት ጠላት ተዘጋጅቷል። ባለፉት 3 ዓመታት ወታደራዊ አቅሙን በማጠናከርና የጦር መሳሪያዎችን በማከማቸት ነው ያሳለፈው። ስለዚህ ከባባድ መሳሪያዎች፣ ጄቶች፣ ድሮኖች፣ ሚሳኤሎች፣ መድፎችና ታንኮች አሉት።
ብዙ የሚያወድም አቅም ነው ያለው። ስለዚህ ጦርነቱ በሰራዊቱ መካከል ብቻ አይሆንም፣ በደጀናችን ላይም ሊያደርስ የሚችለውን አደጋ ሁሉ ያደርሳል። በጄቶችም በድሮኖችም በሚሳኤሎችም ሊያደርስ የሚችለው ጉዳት አለ። ልንዘጋጅበትም ይገባል። ባለፈው ጊዜም ቢሆን ተሞክሯለን። አሁንም ልንዘጋጅበት ይገባል። ለድሮን በጸረ ድሮን፣ ለጄቶች በጸረ ጄት በአቅማችን መቅጠማችን አይቀርም። ይሁን እንጂ ሁሉንም ልንሸፍን አንችልም። እንኳን በእኛ አቅም በድጋፍ በሚገኝ ትንሽ ነገር እጅግ ያደጉት ሀገራት እንኳን ፍጹም መከላከል አልቻሉም። ስለዚህ የሌለ ህልም ማለም የለብንም። የትግራይ ሰማይ በጸረ ድሮን ልንሸፍን ነው ብለን አናልምም። የሚቻለንን እንከላከላለን። ግን ዋናው መፍትሄ ራስን መከላከል ነው። ህገወጡ የህወሓት ቡድን ሀገራዊ ጥቅምንና የጂኦፖለቲካ እውነታዎችን ከግምት ውስጥ ከማስገባት ይልቅ የራሱን የፖለቲካ ዕድሜ ለማራዘም ከውጭ ኃይሎች ጋር የሚኖረውን ግንኙነት እንደ ዋነኛ መሳሪያ ሲጠቀምበት ኖሯል። እዚህ ጋር ሰሞነኛውን የቡድኑ ድንፋታና የካይሮን እንቅስቃሴ መናበብ እናንሳም። በአንድ በኩል የህገወጡ የህወሓት ሰዎች አዲስ የሴራና የጦርነት ጥሪ እያሰሙ በቀጠናው አለመረጋጋት እንዲፈጠር ሲሰሩ፣ በሌላ በኩል ደግሞ ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያተኮረ ሰፊ የሐሰት የሚዲያና የዲፕሎማሲ ዘመቻ ከፍታለች። ኢትዮጵያ የተፈጥሮ ሀብቷን የመጠቀም መብቷን ለማስተጓጎል ሌት ተቀን የምትሰራው ካይሮ የኢትዮጵያን የውስጥ ሰላም ማደፍረስ ለዓላማዋ ስኬት ወሳኝ እንደሆነም ታምናለች። ህገወጡን የህወሓት ቡድን ጠንቅቀው የሚያውቁ እንደሚሉት ቡድኑ የሚያሰማው የጦርነት ድንፋታና የጦርነት ዝግጅቱ የግብፅን የውሃ ፖለቲካ ፍላጎት የሚያገለግልና ሀገራዊ ትኩረትን ለመበተን የተወጠነ ሴራ ነው። የህገወጡ የህወሓት ቡድን ሰሞነኛ የጦርነት ጥሪና የካይሮ የዲፕሎማሲና የፕሮፓጋንዳ ዘመቻ የአንድ ሳንቲም ሁለት ገጽታዎች ናቸው። ሁለቱም የሀገርን ሉዓላዊነትና የልማት ፕሮጀክቶችን ለማስተዋጎል የሚደረጉ ጥረቶች ናቸው። የተቀናጀ ዘመቻ የተከፈተበት ታላቁ የህዳሴ ግድብም የኢትዮጵያን የብሔራዊ ክብርና የልማት ምልክት ሆኖ ሲቀጥል፣ በውጭ ኃይሎች ድጋፍ ሀገርን የመበተን ህልም ያላቸው አካላትን ልክ እንደ ትናንትና ሁሉ ታሪክ በባንዳነት ይመዘግባቸዋል። ከመከራ ማግስት የተዘረጋውን የሰላም እጅን በመግፋት የትግራይን ህዝብ ለሌላ ዙር ውድመት የሚዳርግ የሴራ መንገድ ላይ የሚገኘው ህወሓት ዛሬም ቢሆን ከጥፋት መንገዱ አልተመለሰም። የኢትዮጵያ መንግስት ለሰላም የሰጠውን ዋጋ እየገፋ ያለው ህገወጡ የህወሓት ቡድን ከታሪካዊ ጠላቶች ጋር ባሰረው ስውር ኪዳን የትግራይን ወጣቶች ለሌላ የጦርነት እሳት ሊማግድ ተዘጋጅቷል። መሐመድ አልቃድር በዚህ ጉዳይ ላይ ያጠናቀረው ዘገባ አለ። ከእንግዲህ ወዲያ ለጦርነት ልጆቻችንን አንሰጥም ነበር የእናቶች ቃል። በጦርነት ተጎዳን፣ መከራው በረታብን፣ የሰላም ጥማታችን ይመለስም ነበር ጭንቀታቸው። ይህ ለአእምሮ ረፍትን የሚነሳ በእጅጉም የሚያስጨንቅ ዳግም መታየት የሌለበት የጥፋት መጥፎ ጠባሳ። ጊዜው ወርሃ መጋቢት 2016 ነበር። በሰሜኑ የሀገራችን ክፍል ያከባድ ፈተና ሰከን ያለበት በ2013 ዓ.ም በሰሜን እዝ ላይ ጥቃት በመፈጸም የደምና የመከራ ጦርነት እንዲቀሰቀስ ምክንያት የሆነውና ያንን አሰቃቂ ጥቃት መብረቃዊ ጥቃት ሲል ጭካኔውን የኩራት ምንጭ ያደረገው ህገወጡ ኃይል ህወሓት ለዓመታት በኢትዮጵያ ፖለቲካ ውስጥ ለሰፈነው ብልሽት ትልቅ ድርሻ የነበረው ህወሓት ካደረሰው ጥፋት የትግራይ ህዝብ በዘላቂነት ይድናል፣ ኢትዮጵያም ትፈወሳለች በሚል ከፕሪቶሪያ ስምምነት ማግስት ጠቅላይ ሚኒስትር አብይ አህመድ ከትግራይ ህዝብ ጋር የቀጥታ ውይይት አድርገው ነበር። በወቅቱም የመንግስታቸውን ጥረት ለሰላም የሰጡትን ዋጋ ከህዝቡ ተወክለው ለመጡት የትግራይ ተወላጆች እንዲህ ነበር ያብራሩት። ከትግራይ ውጭ ኢትዮጵያ የለም። ይህ አቋም ነው፣ ምንም ግልጽ የለም። ከትግራይ ውጭ ኢትዮጵያ የሚባል የለም። የኛ ፍላጎት ቶሎ ታርቀን ይቅር ተባብለን ቶሎ አስተካክለን ወደ ልማት እንሄዳለን ነው እንጂ እንደዚህ እንደ ጠላት እንቆያለን የሚል ሐሳብ አልነበረም። ከፕሪቶሪያ በኋላ ብዙ ነገር አግኝተናል። ብዙ ነገር ደግሞ ይቀራል። ለምሳሌ ከፕሪቶሪያ በኋላ በጥይት ሰው አልሞተም። ጥሩ ነገር ነው። ይሄ ግን ሙሉ አይደለም። ሙሉ እንዲሆን ነው ከናንተ ጋር ውይይት ያስፈልገው። ወደ ሙሉ እንውሰደው። ይሄ ስምምነት ከሙሉ በላይ እናሳልፈው። እኔ ከልቤ ነው የምነግራችሁ፣ ትግራይ የሚቀየርበት ማንኛውም ነገር ካለ ከምትገምቱት በላይ ደስተኛ ነኝ። ፍላጎቴ ነው። ግን ከትግራይ ወገንም እንደዚያው ትብብር ያስፈልጋል። ነገር ግን ህወሓት የትግራይን ህዝብ ለተጨማሪ ውድመትና ጥፋት ዳርጎ ከታሪካዊ የኢትዮጵያ ጠላቶችና ከዓለም አቀፍ አፍራሽ ኃይሎች ጋር የአራዊት ኪዳን አስሮ አሁንም በህወሓት መዝገብ ውስጥ ሰላም የሚባል ቃል እንደሌለ አስመስክሯል። የትግራይን ህዝብ ለሌላ እልቂት ለመዳረግ የወጠነው የሴራ መንገድ አሁን የተበላ ቆብ ሆኖበታል። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን
አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። ከጥንስሱም ቢሆን የኢትዮጵያን ታሪክ የመከራ ለማድረግ የጣረው በጣር ላይ ያለው ሕገ ወጡ ህወሓት ባለ አንድ ሐሙስ ወዳጆቹን ይከተላል፣ ጠፍቶ ሊያጠፋም ይፍጨረጭራል። ያለፈ ሂደቱ ወላጆቻቸውን ያጡ ሕፃናት ልጆቻቸውን ቀብረው ማቅ የለበሱ እናቶችን ፈጥሯል። ይህ ትላንቱ ያልተፋታው ዝንፉ የህወሓታዊ ጉዞ ሆኖ ቀጥሏል። መንግስት ድል አድራጊነቱ ሳያስኮፍሰው ተሸናፊውን ሳይሆን ሰላምና የትግራይ ህዝብን አስቀድሞ ደግሞም የወላጆችን ልብ ነኪ ድምፅ አድምጦ ለህዝብ ሰላምን ማስቀደሙን አጽንቶታል። በጀት ዓመት አጋማሽ በኋላ ነው ጊዜው እርቁ የተፈጸመው። ለጌታቸው ግን ጠርተን አይ እርቁ ዛሬ ቢፈጸምም ውጊያ ላይ የነበርንበት የክረምቱ ጭምር ያምናው ከሐምሌ ጀምረን ነው የምንሰጥህ ገንዘብ በጀቱን፣ ከዚህ በኋላ ያለው ለመንግስት አውለው፣ ከዚያ በፊት ደግሞ ያለው ዋና ዋና ክፍተት እያየህ ሙላ ብለን ወደ ኋላ ተመልሰን ነው የሰጠነው በጀት እንጂ ከታረቅንበት አልሰጠንም። ለምሳሌ ትምህርት ቤት በቀዳማዊት እመቤት ቢሮ ስንሰራ የመጀመሪያ አንዱ ትምህርት ቤት ሽረ እንዳስላሴ ነው ያሰብነው። 20 ሚሊዮን ብር ካሽ ወደ ትግራይ አካውንት ከፈረስት ሌዲ ኦፊስ ገብቷል። ልክ እንደ ሁሉ ክልል ግን አልተሰራም። መጽሐፍ ሽጠን ነው ሽሬ ላይም የኛ ትምህርት ቤት ይኖር ያልነው። ወደፊትም ለሆነ ቦታ የሚደረግ ልማት ለትግራይ እንዲቀር እኛ አንፈልግም። ስልጣንም ይሁን ሀብትም ይሁን ስንዴም ይሁን ከናንተ ውጪ ለብቻ የመጠቀም ፍላጎት የለም። ያኔም ይህ አሁናዊው የህወሓት የጦርነት ጠመቃና ፍላጎትን በኃይል በጦርነት ብቻ የመጫን አባዜ ሊቀጥል እንደሚችል ጠቅላይ ሚኒስትሩ ግምታቸውን አስቀምጠው ነበር። የአደራ መልእክታቸውም ከዚሁ የመነጨ ነው። ለእናንተ የመጨረሻ ያለኝ ሀሳብ ትግራይ ሆነው አሁንም በሆነ ሰበብ ሌላ ጦርነት ለመፍጠር ቢፈልጉ ሰዎች ተው በሏቸው። ጥቅም ስለሌለው ከመጣ ሌላ ጥፋት ነው የሚያመጣው። እስካሁን ከመጣ በላይ ጥፋት ያመጣል። በእኔ በኩል ደግሞ በተቻለ መጠን የተፈናቀሉ እንዲመለሱ፣ የተበላሹ እንዲጠገኑ፣ ችግሮች እንዲፈቱ ማክሲመም ባለኝ አቅም ሁሉ እሰራለሁ። ከልቤ ነው የምሰራው። በዚህ ለማስተካከል ነው እኛ የምንፈልገው እንጂ የትግራይ ጭንቅ እናቶች ጭንቅ ለኛ ምን ያደርግልናል? ነገር ግን ህወሓት ከትላንት እሾህን የመትከል መንገዱ አልተመለሰም። የግዳጅ አፈሳ አዋጅ በማውጣት የትግራይ ወጣቶችን ለውትድርና እየመለመለ ለጦርነት ሙሉ ዝግጅቴን ጨርሻለሁም እያለ ፕሪቶሪያ የኔ ስምምነት አይደለምም ሲል እየካደ በትግራይና በህዝቡ ላይ በእንቅርቱ ላይ ጆሮ ደግፍ እየጨመረ የትላንት ውዝፍ ህመሞችንም እያመረቀዘ ይገኛል። ይህ ኃይል አሁን የትግራይ ህዝብ ጋር ፊት ለፊት ተፋጧል። ህዝቡ ከዚህ አፈና ይወጣ ዘንድም የሰላም ጥያቄውን ይጠይቃል። የትግራይ ሰላም የሁሉም ሰላም ነው ብሎ መነሳትም እንቅልፍ የማያስተኛው የተገፋው የትግራይ ህዝብ ጥያቄ ሆኗል። ለምን መብራት ያልከፈተው? ያላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ። በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። የውጭ ዜና። በመካከለኛ ምስራቅ ያለውን ቀውስ ምክንያት በማድረግ የነዳጅ ዋጋ በበርሜል $100 በላይ ደርሷል። በመካከለኛ ምስራቅ በተለይም በአካባቢው የተነሳው ግጭት በመባባሱ ምክንያት ነዳጅ በዓለም አቀፍ ገበያ ላይ ከፍተኛ የዋጋ ጭማሪ እንዲመጣም አድርጓል። በቀጠና በተፈጠረው አለመረጋጋት ምክንያት የዓለም ድፍድፍ ነዳጅ ዋጋ በአንድ በርሜል $100 በላይ አሻቅቧል።
የድፍድፍ ነዳጅ ዋጋ ከ6 በመቶ በላይ በመጨመር ከግንቦት ወር ወዲህ ለመጀመሪያ ጊዜ በአንድ በርሜል $100 በላይ አሻቅቧል። የድፍድፍ ነዳጅ ዋጋ ከ600 በላይ በመጨመሩም የነዳጅ ዋጋ ከ$100 በላይ መውጣቱም በዓለም ገበያ ላይ ድንጋጤን የፈጠረው በባህር ዳርቻዎችና በወሳኝ የንግድ መስመሮች ላይ እየደረሱ ባሉ ጥቃቶች በገበያ ላይ የነዳጅ አቅርቦት ይቀንሳል የሚል ከፍተኛ ስጋትም ፈጥረዋል። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።